ከጭንቀት መገላገያ ሰበቦች በሮች ዱዓ የሚባለው ከኢባዳዎች ሁሉ በላጩ ዱዓ ነው። አዝካሩ ሰባ ወልመሳ አለ አይደል? የጠዋት የማታ አዝካሮች አሉ። የመጀመሪያው አንዱ ዱዓቸው ምንድነው? ጤናዬን እንዲያስተካክልልኝ ያ ረብ ብዬ የምማጸነው ረቡል ዓለሚን። እኔም በመለመን ጉዳይ ግን ባሪያዎች ሲጠይቁ አንተ እንዲህ በላቸው አላለም። አላህ ራሱ መልሱን ሰጠ። ለምነኸው ከሶስት አንድ ታገኛለህ እንጂ በባዶ የምትቀርበት ነገር ምንም የለም ማለት። ግዑዝ አካላት በአጠቃላይ ከአላህ ትእዛዝ ንቅንቅ አይሉ። የሚያምጽ የሰው ልጅ ነው። ሱብሃንአላህ። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወልዩ ሳሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ በዕድ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? አላህ ሱብሓነሁ ወተዓላ በያላችሁበት ቦታና አካባቢ ሰላማችሁን ጤናችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ እንግዲህ አስባቡ ሪዝቅ የርዝቅ ሰበቦች ከጭንቀት መገላገያ ሰበቦች በሮች የምንመለከትበት ርዕስ ነው። ከዚህ ቀደም ብዙ ርዕሶችን አይተናል። ርዝቅ አይነቶቹ ብዙ ናቸው። ልጅ ርዝቅ ነው፣ ዒልም ርዝቅ ነው፣ አፊያ ርዝቅ ነው፣ ጥሩ ጎረቤት ርዝቅ ነው። በየጊዜው እንነጋገርበታለን። የሀገር ሰላም ርዝቅ ነው። እነዚህ ሪዝቅ አይነቶች ገንዘብ ብቻ አይደለም፣ በብዙ መንገድ ይገለጻልና ዛሬ ደግሞ ከሪዝቅ ሰበቦች ከሆኑት አንደኛው እና ዋነኛው ብዬ ያሰብኩት ዱዓ ነው። አላህን መማፀን፣ አላህን መለመን፣ ከሱ ጋር ያለን ግንኙነታችን ማሳመር፣ ልባችንን ለሱ ብቻ ክፍት ማድረግ፣ ልባችን እሱን ብቻ መከጀሉ፣ ስንጨነቅ ወደ እሱ ብቻ መዞር፣ ስንደሰት እሱን ብቻ ማመስገን። ዱዓ አፍደሉል ኢባዳ። ዱዓ የሚባለው ከኢባዳዎች ሁሉ በላጩ ዱዓ ነው። ስለዚህም ዱዓ ስናደርግ ሪዝቃችን ይሰፋል። ከአላህ ስሞቹ አንዱ አረዛቅ ነው፣ ለጋሽ ሰጪ ማለት ነው። ያ ረዛቁ አንተ ለጋሽ ወይ እርዙቅኒ ሪዝቀን ዋሲዓ፣ ሰፊ የሆነ ርዝቅን ለግሰኝ ብለን ዱዓ የምናደርግበት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሁሌ በጠዋቱ ላይ ከፈጅር ሰላት በኋላ ሰላታቸውን ሰግደው አዝካሩ ሰባ ወልመሳ አለ አይደል? የጠዋት የማታ አዝካሮች አሉ። የመጀመሪያው አንዱ ዱዓቸው ምንድነው? አላሁመ ኢኒ አስአሉከ ዒልመን ናፊዓ ወቀልበን ኻሺዓ ወሪዝቀን ጠይባ እያሉ የአላህ ምልክተኛ ሪዝቀን ጠይባ ጥሩ ርዝቅን ለግሰኝ ብለው የአላህ ምልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ዱዓ ያደርጋሉ። ስለዚህም ዱዓ የሚባለው የኢባዳዎች ሁሉ ትልቁ ቁንጮ ነው። አፍደሉል ኢባዳ አዱዓ ነው። ዱዓ ኢባዳ ነው። በዛውም ግን ዱዓ ብዙ ጥቅሞች አሉት። ግን በዱንያ ችግራችን ኢልም አጥቻለሁ፣ ኢልም አልገራልኝም ያ ረብ ብለን ምን ጠይቀው እሱን ነው። አፊያ አጣው፣ አፊያዬን አላህ እንዲመልስልኝ፣ ጤናዬን እንዲያስተካክልልኝ ያ ረብ ብዬ የምማጸነው ረቡል ዓለሚን ነው፣ የዓለማቱን ጌታ አላህን ነው። ቸግሮኛል፣ ችግር እንዲያነሳል የምማጸነው አላህን ነው። አላህ የባሪያዎችን ዱዓ ሰሚ ነው። ወቃለ ረቡኩም ጌታችሁም አለ ኡድኡኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ። አያችሁ ዱዓ ዒባዳ ስለሆነ ኢነ ለዚነ እነዛ የስተክቢሩነ የሚኩራሩ አን ዱዓ አላለም እዚህ ጋር። ለምን? ዱዓ ዒባዳ ስለሆነ አን ዒባደቲ ብሎ ጠራው። እዛ ጋር መጀመሪያ ወቃለ ረቡኩም ኡድኡኒ ለምኑኝ ጥሩኝ አስተጅብ ለኩም እቀበላችኋለሁ አለ። ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን እኮ ነው እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ውስጥ ተዋራጆች ሆነው ይገቧታል አለ። ዱዓ የዒባዳዎች ሁሉ ትልቁ ቁንጮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት መዲና ላይ የነበሩት የሁዶች ረሱልን ዐለይሂ ሰላቱ ወሰላም ጥያቄ ጠየቋቸው። ምን አይነት ጥያቄ?
ቃለ የሁዱ አህሊ ልመዲና ያ ሙሐመድ አንተ ሙሐመድ ወይ ከይፈ የስመዑ ረቡና ዱዓአና ጌታችን እንዴት ነው ዱዓችንን የሚሰማው? ወአንተ ተዝዑሙ አነ በይነና ወበይነ ሰማኢ መሲረተ 500 ዓሚን አንተ ከአንድ ሰማይ ወደ አንድ ሰማይ 500 ዓመት ያስኪዳል ብለህ ትናገራለህ። ወአነ ጊልዘ ኩሊ ሰማኢን ሚስሉ ዛሊክ የሰማይ ትክነሱ ውፍረቱም ደግሞ እንደዛው 500 ዓመት ነው ብለህ ተናግረሃል። እንዴት ነው ዱዓችንን የሚሰማው ሲሉ ፈነዘለት ሃዚሂል አያ እቺ ቁርአን አንቀጽ ወረደች። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን የሚለው ሱረቱ በቀራ ላይ ያለች የቁርአን አንቀጽ ወረደች። ወኢዛ ሰአለከ በጠየቁህ ጊዜ ዒባዲ ባሪያዎቼ ከጠየቁ ስለ እኔ ማንነት ከጠየቁም አኒ ፈኢኒ ቀሪብ አለ። አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ አለ። ሱብሓነላህ። በጣም ያጅባችሁ አላህ ሱብሓነሁ ወተዓላ የስአሉነከ አኒል መይሲር ስለ ቁማር ይጠይቅሃል፣ ስለ የወር አበባ ይጠይቀዋል፣ ስለ ጨረቃው አቆጣጠሩ ወቅታዊ ጉዳይ ይጠይቀዋል። ስለ ወቅት እንዲህ ብለህ መልስላቸው እያለ ነቢዩን ጣልቃ አስገብቶ እንዲመልሱ አላህ ያደርጋል። በዱዓ ጉዳይ እኔም በመለመን ጉዳይ ግን ባሪያዎች ሲጠይቁ አንተ እንዲህ በላቸው አላለም። አላህ ራሱ መልሱን ሰጠ። ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪባ ባሪያዎች ስለ እኔ ከጠየቁ እኔ ለነሱ ቅርብ ነኝ። ኡጂቡ ዳዕወተ ዳዒ የለማኝን ጥሪ እቀበላለሁ፣ እሰማለሁ፣ እሺ ላለሁ። ኢዛ ደዓኒ በለመነኝ ጊዜ ፈልየስተጂቡ ሊ ለእኔ እሺ በሉ ይታዘዙ፣ ትእዛዜን ያክብሩ። ወልዩእሚኑ ቢ በእኔ የሚመኑብኝ ቅርብ መሆኔን ዱዓን እንደምቀበል ይወቁ። ለዓለሁም የርሹዱን ትክክለኛውን መንገድ ሊመሩ ይከጀልና አሉ አለ አላህ ስብሓነሁ ወተዓላ። ስለዚህ አላህ ቅርብ ነው ለኛ። ጨንቆሃል፣ እጅህን አንሳ። ሐሳብ አለ፣ ነገሮቹ ክራውድ ሆኖብህ እጅህን አንሳ። ነገሮቹ በጣም ጠባበቁብህ፣ ሰዎች በራቸውን ዘጉብህ፣ እጅህን አንሳ። እሱም ብቻ ለምነው። ከአላህ ውጭ ማንንም አትለምነው። አላህ ሲለመን የሚደሰት ጌታ ነው። የሰው ልጅ ደግሞ ሲለመን ይከፋል። አላህ ለምኑኝ ነው ያለው። አላህ ለምኑኝ፣ ጠይቁኝ፣ ውድኡኒ አስተጅብ ለኩም፣ በቃ ለምኑኝ፣ ጨቅጭቁኝ። ሱብሓነላህ። ላ ተስአለነ በኒ አደመ ሃጀተን ወስአል ለዚ አብዋብሁ ላ ቱሕጀብ አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሂነ ዩስአሉ የግደቡ አለ። ሱብሓነላህ። የአደምን ልጅን ሀጃህን ጉዳይን አትጠይቀው ይላል ገጣሚው። ያንን በሩን ያልዘጋብህን ጌታ አላህን ለምነው። አላህ ጥያቄ ስታቆም መለመን ስታቆም ይቆጣል። የበኒ አደም ልጅ ደግሞ ስትጠይቀው ይቆጣል። የሚገርም አባባል። ሱብሓነላህ። ሰው ሲለመን ይቆጣል፣ አላህ ሳይለመን ሲቀር ይቆጣል። ሰው ሳይለመን ሲቀር ይደሰታል፣ አላህ ሲለመን ይደሰታል። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ስለዚህ ዛሬ እንግዲህ ርዝቃችን እንዲሰፋ በዱዓ ጉዳይ ሰፋ አድርገን የምንመለከተው ፕሮግራም ነው። ወንድሜ ልብ በለህ ስማኝ፣ እህቴ በደንብ አዳምጪኝ። እናት አባቶቼ ዱዓችሁ ጠብ አይልም። እጃችሁን አንስታችሁ የለመናችሁት ነገር በእኽላስ አላህን የጠየቃችሁት ነገር በመልካም ነገር አላህን የጠየቃችሁት ነገር ወንጀል እስከሌለበት ድረስ ወላሂ ጠብ አይልም። ከሶስት አንድ እንደምናገኝ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነገሩን። ፈፊ ሙስነድ አሕመድ የኢማሙ አሕመድ ሙስነድ ላይ በተረጋገጠው ኢማሙ አሕመድ በዘገቡት ሐዲስ ላይ አን አቢ ሰዒድን ረዲየላሁ አንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሙስሊሚን የድዑ ቢዳዕወትን ለይሰ ፊሃ ኢስሙን ወላ ቃጢዐቱ ረሒሚን ኢላ አዕጣሁ ላሁ ቢሃ ኢህደ ሰላስ። አንድም ሙስሊም የለም በምድር ላይ አላህ ስብሓንሁ ወተዓላን አንድን ጥያቄ ጠይቆ በዛ በጠየቀው ጥያቄ ደግሞ ወንጀል ከሌለበት ዝምድና መቁረጥ ከሌለበት ኢላ አዕጣሁ ላሁ ቢሃ ኢህደ ሰላስ፣ አላህ ከሶስት አንድ የሰጠው እንጂ ለምነኸው ከሶስት አንድ ታገኛለህ እንጂ
በባዶ የምትቀርበት ነገር ምንም የለም አሉ። ኢማ የመጀመሪያው አን ቱዐጀለ ለሁ ዳዕወቱሁ ወይ የለመነው ነገር ይፋጠንለታል። ያ ረቢ ርዝቅ የጠባዋል፣ ርዝቅን አስፋልኝ፣ ያ አላህ ቤት ስጠኝ ብለው ሰጥቶ ሊሰጥ ይችላል ወዲያው። ያ ረብ አፊያን ስጠኝ ብለው ወዲያው ሊሰጥ ይችላል። ያ ረብ ትዳር ስጠኝ ብለው ወዲያው ሊሰጥ ይችላል። ያ አላህ ልጄ ታማብኛለች አንተ ፈውስልኝ ብለህ ወዲያው ሊፈውስልህ ይችላል። ስለዚህ የመጀመሪያው ስጦታ ምንድነው? የለመንከው ነገር ወዲያው ይገኛል። አንድ የአካሉን ወኢማ አየደኺረሃ ለሁ ፊል አኺራ ወኢላ አኺራ ደግሞ ያከማችለታል፣ አኺራ ላይ ይሰበስብለታል። ሰላት እንደሚሰግደው፣ ጾም እንደሚጾመው፣ ሰደቃ እንደሚያወጣው፣ መልካም ስራ ሰርቶ አላህ ዘንድ መልካም ነገርን እንደሚመኘው አኺራ ላይ ለወዳኛው ዓለም ደግሞ ያደርግለታል። ወኢማ አለዛ ደግሞ አየስሪፈ ዐንሁ ሚን ሱኢ ሚስለሃ ያችን ትመስል አምሳያ መጥፎ ነገር አላህ ይቀለብስለታል። ገብቷቸዋል? ከሰማይ የሚመጣ በላ ነበር፣ ቅጣት ነበር፣ የሆነ አደጋ ነበር አንተ ላይ የተወሰነልህ። አንተ ደግሞ ዱዓ አድርገሃል፣ አፊያ ጠይቀ ሊሆን ይችላል። ዱዓ አድርገሃል፣ ገንዘብ ጠይቀ ሊሆን ይችላል። ዱዓ አድርገሃል፣ የሆነ ሐጃህን ጠይቀሃል። ያ ይቀርና የሚመጣው በላ ይቀለበሳል። ሱብሓነላህ። ወንድሞች እህቶች፣ አሰባችሁት? ስንትና ስንት በላ በዱዓችን አማካኝነት ተቀልብሰዋል። ሱቅ ሊከስር ነበር፣ ሊቃጠል ነበር፣ የሆነ አደጋ ሊመጣ ነበር፣ ተቀልብሰዋል። በምን? በለመንከው ዱዓ። ይሄንን የአላህ መልክተኛ ሲያስተምሩ ቃሉ ኢዘን ኑክሲር አላቸው። ታዲያ ዱዓ እናብዛ እንዴ አላቸው። ቃል አላሁ አክሰር፣ አላህ ብዙ አለው፣ አላህን ለምነው። ዛሬ ቪላ ቤት ሰጥቼሃለሁ፣ ነገ ቪኤቱ ይቅርብ አይልህም። በዘመኑ ቋንቋ የሆነ G+3 ምናምን ወይ ህንፃ ስቻለው ነገር ይቅርብ አይልህም። አላህን ዛሬም ነገም ለምነው። ሀብታም የሆነ ጌታ ነው። ስለዚህ ዱዓ አድርገን ከሶስቱ አንዱን አናጣም ነው። ወይ ወዲያው ይመጣል፣ አለዛ አኼራ ላይ ነው። ሰላት ምሰግደው አኼራን ፈልገን ነው። ጀነት ለመግባት ነው። ከጀሃነም እሳት ለመዳን ነው። ከቀብር ቅጣት ለመዳን ነው አደለ? ሰደቃ ምሰጠው፣ ጾም ምጾመው፣ ለእናት ለአባት መልካም ምትለው፣ ብዙ ኸይር ነገር ምንሰራቸው በአጠቃላይ ምንድን ነው? አላህ ዘንድ ነገ መልካም ምንዳ ለማግኘት ነው። ዱዓም ይህ ያለው ነው። የዱዓው ጥቅሙ አኼራም ታገኛለህ፣ እዚህም ደግሞ ሌላ ትሩፋት አለ። ስለዚህ ጭንቅ ጥብብ ሲልህ፣ ሰዎች በራቸውን ዝግት ሲያረጉብህ፣ መግባ መውጫ ስታጣ፣ ዘርበል ብለው አድማ ቢያደርጉብህ፣ ያልተዘጋ በር የሱ በር አለ። ያንም በር አንኳካው፣ ያንም በር ጨቅጭቀው። የተንኳኳ ነገር ይከፈታልና አላህን ለምነው። ያ ረቢ ጨንቆኛል፣ ጭንቀቴን አንተ አስወግድልኝ። ያ አላህ አንተ ነው ጉዳይን የምታቀው፣ ብዙ ችግሬን የምታቅልኝ አንተ ነህ፣ ገለል አርግልኝ። ጌታዬ ባክህ እርዳኝ ብለህ እጅን አንሳ። እህቴ እጅሽን አንሺ። ወላሂ አላህ አያሳፍርሽም፣ አላህ አያሳፍርህም። አላህ አያሳፍርም ባሪያዎችን። ለጋሽ የሆነ ጌታ ነው፣ ሀብታም የሆነ ጌታ ነው። ለምኑኝ እቀበላችኋለሁ ብሎ አላህ ዱዓ እንድናበዛ በብዙ ቦታ ላይ አላህ አዞናል። ስለዚህ ዱዓ እናብዛ። ጭንቅ ጥብብ ሲልህ ወደ አላህ ነው፣ ሲጨንቅህ ጭንቀት የሚያስወግደው እሱ ነው። አመን ዩጂቡል ሙርጠረ ኢዛ ደዓህ ወየክሽፉ ሱአ ወየጅዐሉኩም ኹለፋዐል አርድ አኢላሁም መዐላህ ቀሊለን ማ ተዘከሩን አለ። አመን ዩጂቡል ሙርጠረ ኢዛ ደዓህ፣ ያ ችግረኛ በለመነው ጊዜ ችግሩን ዱዓውን የሚቀበለው፣ ወየክሽፉ ሱአ መጥፎ ነገርን ከሱ የሚገለል የሚያደርገው የሚያስወግደው፣ ወየጅዐሉኩሙል ኹለፋዐል አርዲ በምድር ላይ ተተኪ የሚያደርጋችሁ፣ አኢላሁም መዐላህ ለመሆኑ ከአላህ ውጭ ሌላ አለን? ቀሊለን ማ ተዘከሩን ጥቂት አትገሰጹም እያለ አላህ ይገስጻል። ጭንቅ ሲልም ጭንቀትን ያስወግደው ማን ነው? አላህ አይደል እንዴ? አላህ አሳፍሮ ያውቃል? ባለቤት እርጉዞና የምትወልድበት ሰዓት ደርሳ ሆስፒታል ገብታ የዛ ሰዓት ጨንቆ ያ አላህ በሰላም ገላግልልኝ፣ ያ አላህ ሰላም አርግልኝ ስትል አላህ በሰላም አልገላገልልህም? ባለቤትህን በሰላም እንድትወልድ አላህ አላደረገህም? ከጭንቀት በኋላ ደስታን አልሰጠህም? አንቺስ ተጨንቀሽ ጭንቀትሽን አስወግዶ ደስታ አላህ አላመጣልሽም? ከዚህ በላይ ምን አለ? ያ ችግረኛን ችግርን የሚቀርፍ በችግሩ ሰዓት የሚደርስ ሲጠሩት የሚሰባ የሚቀበል፣ አኢላሁም መዐላህ ለመሆኑ ከአላህ ውጭ ሌላ አለን እያለ አላህ ይናገራል። አዎ ከአላህ ውጭ ማንም የለም፣ አላህ ብቻ ነው። ስለዚህ በተጨነክ ሰዓት
ልትለምነው የሚገባው ልትጠራው የሚገባው እሱና እሱን ብቻ ነው። ከአላህ ውጭ ማንም የለም። ኢዛ ሰአልተ ፈስአልላህ፣ በጠየቅ ጊዜ እሱን ጠይቀው። ወኢዘ ስተዐንተ ፈስተዒን ቢላህ፣ መታገዝ በፈለግ ጊዜ በአላህ ታገዝ። አላህ ረጂ ነው፣ ሰጪ ነው፣ ለጋሽ ነው፣ ሀብታም የሆነ ጌታ ነው። ኢነላሃ ገኒዩን አኒል ዓለሚን፣ ከዓለማት የተብቃቃ ሀብታም ምስጉን ማለት አላህ ነው። ከሀፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ በያላችሁበት ጠብቁን። ካፍታ ቆይታ በኋላ ተመልሰን መጥተናል። ያ አዩሃ ናስ፣ እናንተ ሰዎች ሆይ፣ አንቱሙል ፉቀራ፣ እናንተ እኮ ድሃዎች ናችሁ፣ ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩን ሐሚድ፣ አላህ ምስጉን የተብቃቃ ሀብታም ከማንም ምንም የማይፈልግ ጌታ አላሁ ረቡል ዓለሚን ነው። አዎ ከጃዮች ናቸው አለን። ወላሂ ከጃይ ነን። ስለ ርዝቅ አይደል የምናየው? ከጭንቀት መገላገል አይደል የምናየው? ወላሂ ከጃይ ነን። ገንዘቡን አላህ ሰጥቶ ወንድሜ እህቴ፣ ገንዘቡን አላህ ሰጥቶሽ በቃ ሁሉም ነገር አለኝ ብለህ ልጅ ያጣህ ወንድሜ የለህም? ከጃ አይደለህም? ታዲያ አላህን አትለምነው? ልጅ አያስፈልግህም? ልጅ አትፈልጊም? ከጃይ ነሽ ወላሂ። በጣም ሁሉም ነገር አለኝ ብለህ ሐኪሞች ይሄን ምግብ እንዳትበላ ብለው የከለከለ የለም። ሐላል የተፈቀዱ ግን ጤናህ ላይ በቃ ካለብህ በሽታ አንጻር ይሄ ነገር ለአንተ ይጎዳል ተብሎ የመጡብህ የለም? ከጃ አይደለህም? ወላሂ ከጃይ ነህ። አላህ ለምኗ። አላህ ከዛ ጭንቀት እንዲያድነህ፣ አላህ ከዛ መከራ ፍንቅል አድርጎ እንዲያነሳለህ ያ ረብ በላ ጭንቀትን አላህ እንዲያስወግድልህ ከጃይ ነን። ወላሂ ከጃይ ነን። አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። አዎ እስቲ አንድ ዱዓ በዛው ላስተምራችሁ፣ ለእኔም ለእናንተም እንዲሆን ማለት ነው። ይህ ዱዓ እንግዲህ ትልቅ ዱዓ ነው። አብዱላህ ብን መስዑድ ረዲየላሁ አንሁ ባስተላለፉት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ ምልክተኛ እንዲህ አሉ፣ ማ ቃለ አብዱን ቀጡን ኢዛ አሳበ ሀሙን አው ሐዘኑን፣ ማንም አንድ የአላህ ባሪያ የለም አሉ የሆነ ሐሳብ፣ ሐዘን፣ ጭንቀት ያጋጠመው የጨነቀው፣ ከዛ በኋላ ሲጨንቀው ደግሞ ይህን ዱዓ ያደረገ አሉ። መልሱን መጨረሻ እናየዋለን። ምን አይነት ዱዓ? አላሁመ ኢኒ አብዱከ ኢብኑ አብዲከ ኢብኑ አመቲከ ናስየቲ ቢየዲክ ማድን ፊየ ሑክሙክ አድሉን ፊየ ቀዳኡክ አስአሉከ ቢኩል እስሚን ሁወ ለክ ሰመይተ ቢሂ ነፍሰክ አው አንዘልተው ፊ ኪታቢክ አው ዓለምተው አሐደን ሚን ኸልቂክ አው እስተዕሰርተ ቢሂ ፊ ዕልሚ ልገይቢ ዐንደክ አን ተጅዐለ ልቁርአነ ረቢዐ ቀልቢ ወኑረ ሰድሪ ወጀላአ ሑዝኒ ወዘሀበ ሀሚ ኢላ አዝሀበ ላሁ ሀመሁ ወአብደለሁ መካነ ሑዝኒሂ ፈረጀን ቃሉ ያ ረሱለላህ የንበጊ ለና አን ነተዓለመ ሃኡላኢ ልከሊማት ቃለ አጀል የንበጊ ሊመን ሰሚዐሁነ አን የተዓለመሁነ ረዋሁ ኢብኑ አቢ ሸይባ ወሰነድሁ ሰሒሕ ይላሉ። ይሄ ዱዓ ምን መሰላችሁ? ጭንቅ ጥብብ ሲልህ ይህን ዱዓ አድርጎ አላሁመ አላህ ወይ ኢኒ አብዱከ እኔ ባሪያህ ነኝ፣ ኢኒ አብዱከ ኢብኑ አብዲከ ኢብኑ አመቲከ የወንድ የሴትህም ባሪያህ ልጅ ነኝ። ናስየቲ ቢየዲክ አእምሮዬ በአንተ እጅ ነው። ማድን ፊየ ሑክሙክ ውሳኔክ በእኔ ላይ ተፈጻሚ ነው። አድሉን ፊየ ቀዳኡክ በእኔ ላይ የምትወስነው ፍርድ ውሳኔ ፍትሃዊ ነው። አስአሉከ ቢኩል እስሚን ሁወ ለክ ያንተ ባለክ ስም ሁሉ አንተን እለምንሃለው እጠይቀሃለው። ሰመይተ ቢሂ ነፍሰክ ነፍስህን በሰየምክበት አላህ ስለ ራሱ ስሞቹ እኔ እንዲህ ነኝ፣ አነል ጀባር፣ አነል አዚዝ፣ አነል ገፋር እያለ ስም ሰይሟል። ስለ ራሱ ጠይቋል። ለእሱ ባህሪያቶችና ስሞች አሉት። አላህ የተሰጠውን ባህሪ ነቢዩ በገለጹት አላህ ለራሱ በገለጸው መልኩ ማስቀመጥ
ወደዚህ ወደዛ ሳንል ሳናጥፈው ሳናመሳስለው የሆነ ትርጉም ሳንሰጠው ምን ሳንለው በመጣበት መቀበል ማለት ነው። የአላህ ስምና ባሪያዎች አሉ በሱ በመጣበት መቀበል። በኋላ ላይ ማብራሪያው እናያለን። አላ ኩሊ ያለ ወደ ትርጉሙ እንምጣ። ለራስ በሰየምክበት አው አንዘልተው ፊ ኪታቢክ ወይም ደግሞ በመጽሐፉ ባወረድክበት አው ዓለምተው አሐደ ሚን ኸልቂ ወይ ከፍጡራንህ ለአንዱ ባሳወቅከው አው እስተእሰርተ ብሂ ፊ ዒልሚ ልገይቢ ዒንደክ ወይም ለአንተ ባለህ ሩቅ እውቀት ባሳወቅከው አን ተጅዐለ ልቁርአነ ረቢዐ ቀልቢ ቁርአንን የልቤን መረጋጊያ እንድታደርግልኝ እጠይቅሃለሁ። አፍዋን አን ተጅዐለ ልቁርአነ ረቢዐ ቀልቢ ወኑረ ሰድሪ ወጀላአ ሁዝኒ ቁርአንን የልቤ ማረፊያ እንደዚሁም ደግሞ የልቤ ብርሃን የጭንቀቴ ማስወገጃ እንድታደርግልኝ አላህን እለምናሃለሁ ብሎ ይህን ዱዓ ያደረገ አሉ ኢላ አዝሀበ ላሁ ሀመሁ አላህ ጭንቀቱን ያስወገደለት ቢሆን እንጂ ወአብደለሁ የተካለት ቢሆን እንጂ መካነ ሁዝኒሂ በዛ በችግሩ በሐዘን ቦታ ላይ ፈረጃን ድሎትን ከጭንቀት መገላገልን የተካለት ቢሆን እንጂ ሲሉ ቃሉ ያ ረሱለላህ አሉ አንቱ የአላህ ምልክተኛ ወይ የንበጊ ለና አን ነተዓለመ ሃኡላኢ ልከሊማት እነዚህን ከሊማዎች ልንማራቸው ልንይዛቸው ይገባል እንዴ ብሎ ጠየቋቸው። ቃለ አጀል አዎ የንበጊ ሊመን ሰሚዐሁነ አየተዓለመሁነ ይሄንን ነገር ያወቀ የሰማ ምን ያለ በአጠቃላይ ሊማር ሊያፍዘው ይገባል አሉ። አቢ ሸይባ የዘገቡት ሰነዱ ሰሒህ ነው ብለው የቀረበ ሐዲስ ነው። የጭንቀት መገላገያ ዱዓ ነው። አዎ ጭንቅ ሲልህ ጥብብ ሲልህ ሁልጊዜም አዝካሮችን ማብዛት ከአላህ ጋር ያለን ግንኙነት ማሳመር ነው። አላህ ነቢያቶችን ዱዓቸውን ተቀብለዋል። ጨንቋቸው ለመኑት። የለመዱት ነገር በአጠቃላይ አላህ ሰጥቷቸዋል። ዩኑስ ኢብኑ መታ እዛ አሳ ነባሪ ሆድ ውስጥ የነበረ ዩኑስ ዓለይሂ ሰላም በጨነቀው ሰዓት ያ ረብ ሲል አላህ ዱዓውን ተቀበለው። ወዘኑኒ ኢዝ ዘሀበ ሙጋዲበን ያ የአሳውን ባለቤት አስታውስ ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዓለይህ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። ፈናዳ ተጣራ። ምንድን ነው ጉዳዩ? ዩኑስ ኢብኑ መታ ዳዕዋ አደረጉ። ለህዝቦቻቸው ዳዕዋ አደረጉና አልቀበልም አሏቸው። ከአላህ በኩል ፍቃድ ሳገኙ ተነስተው ከተማውን ለቀው ወጡ። ከዛ ባህር ላይ መርከቡ ላይ ተጫኑ። መርከቡ ላይ ሲሄዱ መርከቢቷ ወደ ቀኝ ወደ ግራ ማለት ጀመረች፣ መወዛወዝ ጀመረች። በዛ ባህላቸው ደግሞ አንድ የለመዱት ነገር አለ። እንደዚህ አይነት መከራ የመጣባቸው ጌታውን ትእዛዝ ጥሶ የመጣ ብሎ አለ ብሎ ያምኑ ነበርና ዛሬማ በቃ ከማዕከላችን የጌታውን ትእዛዝ ጥሶ የመጣ አለ ብለው ወሰኑ። ዩኑስ ነው ብሎ ለመደምደም ግን ማንም አልቻለም፣ ነብይ ናቸውና። አይ ዕጣ እናውጣ ማዕከላችን ያ ሰው እንዲወጣ አሉ። ዕጣ ሲጣጣሉ ዩኑስ ላይ ወጣ። የአላህ ነብይማ አይሆንም አሉ። ሁለተኛ ዕጣ ወጡ ዩኑስ ላይ፣ ሶስተኛ ዕጣ ወጣ ዩኑስ ላይ። የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ። ፈልተቀመው ልሑት ይላል። አሳ ነባሪው ተቀበላቸው፣ ዋጣቸው። ግን አላህ ለአሳ ነባሪው በአደራ መልክ እንዲቀመጥ ነው ያዘዘው። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም በቃ በአደራ መልክ ነው። አሳ ነባሪ የአላህን ትእዛዝ ይጠብቃል። ቢላ ኢስማኤልን አላረደችም የአላህን ትእዛዝ ስለምጠብቅ። እሳት ኢብራሂምን አላቃጠለችም የአላህን ትእዛዝ ስለምጠብቅ። ግዑዝ አካላት በአጠቃላይ ከአላህ ትእዛዝ ንቅንቅ አይሉም። የሚያምፅ የሰው ልጅ ነው እኮ ሱብሓነላህ። አእምሮ የሰጠው የሰው ልጅ ያምፃል። ግዑዝ አካላት ያ እሱን ይፈራሉ፣ ያጠራሉ። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያት በምድር ያሉ ፍጥረታት በአጠቃላይ አላህን ያጠራሉ። ዩኑስ በዚህ ሁኔታ አሳ ነባሪ ውስጥ ገቡ። ፈናዳ ተጣራ፣ ፊ ዙሉማት ይላል፣ በዛ ድቅድቅ ጨለማ። 3 ጨለማዎች አሉ። የአሳው ነባሪ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። ፈናዳ ፊ ዙሉማት አለ፣ በድቅድቅ ጨለማዎች ምን አለ? ተጣራ። ምን ሲል? አላ ኢላሃ ኢላ አንት፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። አይ ላ ማዕቡደ ቢሐቅን ኢላላህ። አዎ በእውነት የሚመለክ ከአላህ ውጭ የለም። በውሸት ብዙ አለ። ህንድ ሀገር ሂዱ፣ ላም ይመለካል፣ አይጥ ይመለካል። ሱብሓነላህ። ሰው ውሃም ያመልካለ፣
ዛፍ ቅጠሉም ያመልካል። በእውነት የሚመለከው አላህ ብቻና ብቻ ነው። ስለዚህ አላ ኢላሃ ኢላ አንት፣ ከአንተ ውጭ የሚመለክ የለም። ሱብሓነክ ጥራት ይገባ። ልጅ አለው ሚስት አለው ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። እኔ አሉ ዝቅ ብለው እኮ ራሳቸው ኩንቱ ሚነ ዛሊሚን አሉ። ሱብሓነላህ ከበዳዮችም ነበርኩ አሉ። ሚነል መዝሉሚን አላሉም፣ ከተበደሉት ነኝ አላሉም። ዛሊሚን አሉ ራሳቸውን። ሱብሓነላህ። የዚህ ጊዜ አላህ ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን። አላህ 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 አማኞችን እናድናለን። አነስ ባስተላለፉት ሐዲስ ይባላል ዩኑስ ሰማይ ላይ ይሄን ጥሪ ዱዓ ሲያደርጉ ፈናዳ ፊ ዙሉማ ሲባል ሰማይ አስታስተጋባ ድምፃቸው፣ መላእክቶች ሰሙ። ያ ረብ ሰውቱ ማዕሩፍ የሚታወቅ ድምፅ ነው። ሚን ቢላድ ልገርብያ እዛ ሩቅ ከሆነው ከምዕራብ አካባቢ ከዱንያው የሚታወቅ ድምፅ ነው። እማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም? እንዲህ አላቸው። ቃሉ አሉ ሰሓብ ማን ነው መላእክቶች፣ መን ሁወ ማን ነው እሱ? ቃለ ዓብዲ ዩኑስ አባሪያዬ ዩኑስ ነው። ቃለ ዓብዱከ ዩኑስ አው አለዚ የርፈዑ ለሁ ዓመሉን ሷሊሕ ወዳዕወቱን ሙስተጃብ ያ ዱዓው የምትቀበለው በመልካም ሰዓቱ ስራው ወደ አንተ ከፍ የሚለው ባሪያ ዩኑስ በሰላሙ ሰዓት አንተን የሚገዛ የአንተ ታማኝ ባሪያ። አዎ መላእክቶች ምን ያሉ? ያ ረብ አፈላ ተርሐም ማ ካነ የስነዑ ፊ ረኻ በዛ በደስታው በጥሩ ሰዓት አንተን ሲገዛ በነበረበት ሁኔታ አይተህ ዛሬ በጭንቀት ሰዓት አታዝንለትም እንዴ ብለው ጥያቄ ያቀርባሉ። ቃለ በላ እንዴታ። ፈአመረ ላሁ ልሑተ ፈጠረሃሁ ቢልአራ አላህ አሳ ነባሪውን አዘዘው ትፈው አላቸው። በአደራ መልክን የተቀመጠው። ደሓክ ብኑ ቀይስ የሚባሉት ታላቅ ዓሊም ምን ይላሉ? እዝኩሩ ላህ ፊ ረኻኢ የዝኩርኩም ፊ ሽዳ አላህም በአማኑ ጊዜ ወቁት፣ በጭንቅ ሰዓት አላህ ያውቃቸዋል። ፈኢነ ዩኑስ ዓለይሂ ሰላም ዩኑስ ዓለይሂ ሰላም የዝኩሩ ላህ አላህን በጣም ያወሳ ነበር። በምን በሰላሙ ጊዜ አላህ ምን አለ? ፈለውላ ካነ ሚነል ሙሰቢሂን ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን። እሱ እኮ ከዚህ ቀደም እኛን ከሚያጠሩት እኛን ከሚቀድሱት እኛን ከሚገዙት ባሪያ ባልነበረ ኖሮ ለለቢሰ ፊ በጥኒሂ ምን ውስጥ ነው? አሳ ነባሪ ሆድ ውስጥ በቆየ ነበረ። ኢላ የውም ዩብዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እዛ ይቆይ ነበር አለ። አየህ በሰላሙ ጊዜ ከእኛ ጋር ግንኙነቱ ያማረ ነበር። አዎ አላህ ዱዓውን እንዲቀበልም በሰላሙ ጊዜ ዱዓ ማብዛት፣ በጭንቅ ሰዓት አላህ እንዲደርስልህ ዱዓ ወዲያው ሙስተጃብ እንዲሆን ያደርጋል። ይህ የቁርአን አንቀጽም ይሄ ነው። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን፣ ካሉበት መከራ ጭንቀት እናድናለን። አዎ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዓድ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዳዕወቱ ዚኑኒ የዘኑን ማለት የአሳው ባለቤት የዩኑስ ዱዓ ኢዝ ደዓ ወሁወ ፊ በጥኒል ሑት እሱ አሳ ነባሪ ሆድ ውስጥ ዱዓ ያደረገ ጊዜ ላኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ጌታዬ ከአንተ በስተቀር የሚመለክ አምላክ የለም ጥራት ይገባህ እኔ ከበዳዮች ነኝ ብሎ በተጣራ ጊዜ የዚህ አይነት ዱዓ ሲያደርግ አሉ ፈኢነሁ ለም የድዑ ቢሃ ረጁሉን ሙስሊሙን አንድ ሙስሊም ይህንን ዱዓ በዚህ ዱዓ አያደርግም ፊ ሸይኢን በአንዳች ነገር ቀጡ ኢላ እስተጃበ አላሁ ለሁ አላህ የተቀበለው ቢሆን እንጂ። ገብቷቸዋል? ዱዓ ስታደርግ የዩኑስ አይነት ዱዓ ማድረግ ምን ማለት? በዱዓ መካከል ላኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለህ ሐጃህን ስትጠይቅ አላህ ዱዓን ይቀበልሃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አየህ ዩኑስ ባደረገው ዱዓ ማንም ሙስሊም ይህን ዱዓ አያደርግም አላህ የተቀበለ ቢሆን እንጂ። አላህ ምን አለ? ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን። ጭንቅ ብለዋል፣ ጥብብ ብለዋል፣ ነገሮቹ ክራውድ ሆኖብሃል። ጀናሳ ያ ረብ በል አላህን ለምነው። አላህ የባሪያዎችን ዱዓ የሚቀበል ጌታ ነው። አላህ ባሪያዎችን የሚያስደስት ጌታ ነው። አላህ ሀብታም የሆነ ጌታ ነው። ከሱ ምንም ነገር ቢሰጥ ማይጎልበት ጌታ አላህ ብቻ ነው። ከአላህ ተስፋ እንዳትቆርጥ እንዳልኩ ከሶስት አንዱን ታገኛለህ እንጂ ባዶ አትቀርም። ወይ የለመንከው ነገር ይመጣል፣ አለዛም ለአኺራ ይቆያል። ወይ በላ ሊመጣ ነበር፣ ስንት በላ ተመለሰልህ። የመኪና አደጋ ሊመጣብህ ነበር፣ አንተ የሆነ ዱዓ አድርገሃል፣ ያ
ዱዓው ይቀርና አደጋው ይቀራል ማለት ነው። ከዚህ በላይ ታዲያ ስጦታ አለ ወንድሞች እህቶች? ምንም አይሰጥም ቢባል ግን ዱዓ ኢባዳ ነው ተብሏል። አላህን ትእዛዝ ለመታዘዝ ማድረግ አይገባንም? ይገባናል፣ እንተማመንበታለን። ከዛም አልፎ ግን ለምናችሁኝ አላሳፍራችሁም፣ ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ አለ አላህ ሱብሓነሁ ወተዓላ። ስለዚህ አላህን መለመን፣ መጨቅጨቅ፣ ከሱ ጋር ያለን ግንኙነትን ማሳመር አላህ እንዲቀበለን። አዎ አላህ ዱዓን ከሚቀበልባቸው መንገዶች አንዱ ለወንድምህ በሩቁ ዱዓ አድርግለት። እህቴ ለእህትሽ በሩቁ ዱዓ አድርጊላት። የሆነ ሐጃዋን ነገረችሽ፣ እንደዚህ ከሆንኩኝ የቤት ክራይ መከፍለው አጣው አለችሽ። አንቺ ብትሰጫት ኸይር፣ አላህ ደግሞ የተሻለ ያመጣልሻል። ግን የለሽም፣ ቢያንስ ምን አድርጊ? ዱዓ አድርጊ። ያ ረብ እህቴን እንደ የቤት ክራይዋን አንተው ወፍቃት፣ አንተው ለግሳት፣ ያ አላህ ካለችበት ጭንቀት ነጃ በላት ብለሽ ዱዓ አድርጊላት። አንተም ለወንድም ዱዓ አድርግ። ሽልማቱን ታውቃለህ? የአላህ መልእክተኛ ሲናገሩ ማ ሚን ዓብድን ሙስሊሚን የድዑ ሊአኺሂ ቢዛሂሪል ገይቢ ኢላ ቃለ መለኩ ወለከ ቢሚስል። አንድም ሙስሊም የለም በሩቁ ለወንድሙ በመልካም ነገር አላህን ከለመነ አላህ ያ የተመደበው መላይካ ለአንተም ለራስ ለወንድም የጠየቅከው ነገር ይስጥ ያለ ቢሆን እንጂ። በሌላ ዘገባ ዳዕወቱል መርኢል ሙስሊም ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱን። አንድ ሙስሊም ለወንድም የሚያደርገው ዱዓ በሩቁ ተቀባይነት አለው። እንደ ራእሲህ መለክ፣ ራሱ ላይ የተመደበ መላይካ አለ። ሙወከሉን የተወከለ ነው። ኩለማ ደዓ ሊአኺህ ቢኸይሪን፣ ሁሌም ለወንድሙ በኸይር ነገር ዱዓ ባደረገ ቁጥር፣ ለእህቷም ዱዓ ባደረገች ቁጥር እንደማለት ነው። ቃለል መለኩ፣ መላይካው ይላል፣ አልሙወከሉ ያ የተመደበው መላይካ ቢሂ አሚን፣ አዎ ለወንድምህ የጠየቅከውን አላህ ይስጠው፣ ለእህትሽ የጠየቅሽውን አላህ ይስጣት። ወለከ ቢሚስሊ፣ ለአንተም ለወንድም የጠየቅከውን ይስጥህ ይላል። ረዋሁ ሙስሊም። ይህ ሐዲስ ላይ እንግዲህ ሰለፎች ይባላል የሆነችን ዱዓ ወካነ ባዕዱ ሰለፍ ኢዛ አራደ አየድዑ ሊነፍሲሂ፣ ለራሳቸው ዱዓ ሊያደርጉ ሲፈልጉ ደአ ሊአኺሂ ልሙስሊም ቢትልክል ዱዓ፣ ያችን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? መላይካ ነዋ ዱዓ የሚያደርግላቸው። ከዚህ በላይ ስጦታ አለ? መላይካ ለአንተ ዱዓ ካደረገልህ፣ መላይካ ወንጀል የለው ምን የለው፣ የሚያደርጉት ነገር አላህ ዘንድ ተቀባይነት አለ፣ የአላህን ትእዛዝ የሚያከብሩ ናቸው። ስለዚህ ወለከ ቢሚስል፣ አንተም ለወንድም የጠየቅከውን ዱዓ አላህ ይስጥህ። ስለዚህ ተጨንቀህ ዱዓ ስታደርግ አላህ ይቀበልሃል። እስተስተጊሱነ ረበኩም ፈስተጃበ ለኩም፣ ጌታችሁን ጭንቅ ብሏችሁ የለመናችሁ ጊዜ የሰጣችሁትን ተቀበሉ፣ የሰጣችሁን አስታውሱ ይላል አላህ ሱብሓነሁ ወተዓላ። እስተስተጊሱነ ረበኩም ፈስተጃበ ለኩም። አዎ ስለዚህም አላህ ሱብሓነሁ ወተዓላ የሁላችንም ጭንቀት እንዲያስወግድልን ዱዓ አስፈላጊ መሆኑን ተምረናል። ልጅ አታሃል፣ ጤና አታሃል፣ ጉዳዮች ውስውስ ብሎብሃል፣ አላህን ለምነው። ይህንና ደግሞ ሌሎችን ምሳሌዎች ደግሞ የዚህ ቀጣይ ደግሞ ክፍል ይኖረዋል። በቀጣይ ክፍል ደግሞ ዱዓ አስፈላጊነት፣ የዱዓውን ትሩፋት የመሳሰሉትን ሙስተጃብ የሚሆንባቸው ቀናቶች፣ ጊዜያቶች፣ ወቅቶች፣ ሰዓቶችን የምንመለከትበት ይሆናል። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ አድርገን። ይህ አፍሪካ ቲቪ ነው፣ የህይወት ጎዳና ለእናንተ ይህንን ትምህርት እያስተላለፈላችሁ የሚገኘው። አላህ ሚዲያውን ከዚህ የበለጠ ትልቅ ደረጃ አላህ ያድርሰው። እኔም እናንተም በዚህ ሚዲያ የምንጠቀም አላህ ያድርገን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።